አጋራችንን ኢትሲዮች አክሲዮን ማህበርን እጅግ እናመሰግናለን። ወደ ቀዳሚ ጉዳያችን የምናልፈው አብራችሁን ቆዩ። አምራች ባለሀብቶች ወደ ስራ እንዲገቡና ምርቶቻቸውን እንዲያስተዋውቁ እየሰራ መሆኑን በምዕራብ ጎጃም ዞን የፍኖተ ሰላም ከተማ አስተዳደር ኢንዱስትሪና ኢንቨስትመንት ጽሕፈት ቤት ገለጸ። የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት ጽሕፈት ቤት የ2018 በጀት ዓመት ኢትዮጵያ ታምርት በሚል መሪ መልእክት የውይይት መድረክ አካሂዷል። መረጃውን ያደረሰን የፍኖተ ሰላም ከተማ አስተዳደር የመንግስት ኮሙኒኬሽን ነው። ደረጀ ደርበው እንደሚከተለው ያቀርበዋል። በምዕራብ ጎጃም ዞን የፍኖተ ሰላም ከተማ አስተዳደር ኢንዱስትሪና ኢንቨስትመንት ጽሕፈት ቤት የ2018 በጀት ዓመት ኢትዮጵያ ታምርት የውይይት መድረክ አካሂዷል። የውይይቱ ተሳታፊዎች አሰፋ ዘሪሁን የበቆሎ ቅንጬ ዱቄትና የእንስሳት መኖ ማቀነባበሪያ ፋብሪካ ተወካይ አቶ ዘመን መንግስቴ ፋብሪካው በኃይል አቅርቦት እጥረት በ24 ሰዓት ውስጥ 1000 ኩንታል ምርት ማምረት እየቻለ እስከ 400 ኩንታል ብቻ እያመረተ መሆኑን አንስተዋል። 1000 ኩንታል ነው በቀን ማምረት የሚችለው። አሁን ላይ በአንድ ሌሊት መቆራረጥ ስላለ ከ400 እና ከ300 ኩንታል በላይ ማምረት አይችልም። ይሄ ደግሞ አይደለም ብድር መመለሻ ይቅርና ሌሎች የሰራተኛ ወጪዎችን መሸፈን አይችልም። መንግስት ጣልቃ ገብቶ የብድር መመለሻ ጊዜውን ሊያራዝምልን ይገባል። የመርከብ ቲና አትክልትና ፍራፍሬ ማቀነባበሪያ ኃላፊነቱ የተወሰነ የግል ድርጅት ስራ አስኪያጅ መንገሻ አባዋ ምርቱ አዲስ በመሆኑ የገበያ ትስስር እንዲፈጠርላቸውም ጠይቀዋል። 1200 እና ከዚያ በላይ ፍሬዎችን በ24 ሰዓት ውስጥ ማምረት የሚችል ድርጅት ነው። ፍኖተ ሰላም ከተማ ብቻ ላይ እየተፈጠረና እየተመረተ ያለ በመሆኑ አዲስነቱ በራሱ ፈተና አለው። ፕሮሞሽን አልተሰራልን። አምራች ባለሀብቶች ወደ ስራ እንዲገቡና ምርቶቻቸውን እንዲያስተዋውቁ እየተሰራ ነው ያሉት የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት ጽሕፈት ቤት ኃላፊ አቶ ብርሃኑ አባዋ ባለሀብቶች የኢንቨስትመንት ምቹነትን ተጠቅመው ከማልማት ይልቅ ለግንባታ ያገኙትን ብድር ለሌላ ዓላማ እየዋሉት መሆኑን ገልጸዋል። ባለሀብቶች ግንባታቸውን ካጠናቀቁ በኋላ ብድር ተበድረው ትቶ የመጥፋት ነው ያለውን የኢንቨስትመንት ምቹነት ተጠቅሞ ከማልማት ይልቅ ለሌላ ከታለመለት ዓላማ ውጭ መዋል ላይ ነው እየተሰራ ያለው። እንደዚህ አይነት ችግር እንዳይፈጠር ተጠንቅቀን ባለሀብቶችን እየመለመልን ከተማዋ የምታድግበትን በኢንቨስትመንት የትኩረት አቅጣጫችን ታሳቢ አድርገን የምንሰራ መሆኑን የምዕራብ ጎጃም ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ማማሩ ሽመልስ ባለሀብቶች የሚያነሱትን የኃይል አቅርቦት ችግር ለመፍታት የቡሬ ሰብስቴሽን ግንባታ 34 በመቶ መድረሱን ገልጸዋል። ችግሩ እስኪፈታ ያለውን ኃይል አጣጥሞ መጠቀም ይገባልም ብለዋል። በከተማው ላይ ካሉ አበዳሪ ተቋማት ጋር በመነጋገር የብድር አቅርቦት ችግሩን ለመፍታት እየተሰራ መሆኑንም አክለዋል። ወደ ምርት የገቡ ፋብሪካዎች የሚያነሱት በሙሉ አቅማቸው ወደ ማምረት አልተሸጋገርንም፣ ከፍተኛ የሆነ የኃይል እጥረት አለ ነው። ይሄ የኃይል እጥረት ለአካባቢያችን መፍትሄ የሚያመጣው የቡሬ ሰብስቴሽን ግንባታ ነው። ኦልሞስት በአሁኑ ደረጃ ወደ 34% ግንባታው የደረሰ ነው። የፌዴራል መንግስቱ በወሰደው ኮሚትመንት፣ የክልሉ መንግስት በወሰደው ኮሚትመንት በጋራ እየተፈታ ያለ የዞን ኢንቨስትመንት ቦርዱም በየቀኑ የሚከታተለው ዋና ተግባር ነው። ባለሀብቱ የብድር ሁኔታ እንዲያገኝ፣ የማሽን ድጋፍ እንዲያገኝ ለማድረግ እዚሁ ምቹ ሁኔታዎች እየተፈጠሩለት ነው ያለው። በከተማ አስተዳደሩ 49 አምራች ኢንዱስትሪዎች እንደሚገኙም ከፍኖተ ሰላም ከተማ አስተዳደሩ የኢንዱስትሪና የኢንቨስትመንት ጽሕፈት ቤት የተገኘው መረጃ ያመለክታል።